ዩቲዩብን ቀለል አድርጋችሁ ጀምሩት። ለምን ብል ይህንን ሀሳብ ማወራላችሁ ምንድነው አብዛኛው ሰው እኔም ጨምሮ በፊት በነበረኝ ትሬንድ የተሻለ ነገር ነው የምንጠብቅ ማለት ጥሩ ስኪል እስኪኖረን ድረስ ጥሩ ካሜራ፣ ጥሩ ኤዲቲንግ፣ ጥሩ ኮንቴንት እስከዛ ያን ደረጃ እስኪንደርስ ድረስ እንጠብቃለን እና ያ የሚመጣው ደግሞ በፕሮሰስ ነው። እየሰራን በሄድን ቁጥር ራሳችንን ፕላትፎርሙ ላይ ባቆየን ቁጥር ነው እንጂ ያንን ፕሮግሬስ የምናመጣው ዛሬውኑ ያንን ሁሉ ፉል አድርገን ጥሩ ኮንቴንት በጣም የተሻለ የሚባል ቶፕ ኮንቴንት ይዘን የተሻለ ኤዲቲንግ የተሻለ ካሜራ ጥራት ይዘን አይደለም የምንወጣው ዩቲዩብ ላይ በመጀመሪያ ሲሆን ባለን ስልክ ዛሬ እጃችን ባለን ስልክ ዩቲዩብን ቀለል አድርገን መጀመር አለብን። ለምን ነገ ላይ የተሻለ ደረጃ የምንደርሰው ዛሬ ባለን ስልክ ስንጀምር ነውና እኛ ራሳችን አዳፕት እያደረግን እንሄዳለን። ፕላትፎርሙ ምንድነው የሚለው ነገር ራሳችንን ስኪላችን ዴቨሎፕ እየሆነ ይሄዳል፣ ቢቆ እየሆነን እንሄዳለን እና ባላችሁ ስልክ አንድ ሀሳብ መርጣችሁ ስለ ኮንተንት አንድ ቪዲዮ ሰርቻለሁ ከላይ ወደ ትንሽ ደቂቃ ነው። እሱን ገብታችሁ እዩ ምን አይነት ኮንተንት ብትሰሩ የሚል ነገር አለና የተሻለ ኮንተንት ባላችሁ ስኪል መሰረት ምናልባት ተማሪ ከሆናችሁ በትምህርት ላይ ሙያም ካላችሁ ሙያ፣ ጤና ላይ ያላችሁ ሰዎች ጤና ላይም መስራት ትችላላችሁ ኮንተንት እና ወይም ሶሻል ሚዲያ ላይ ያላችሁን ነገር ሼር በማድረግ መስራት በምትፈልጉት መልክ አንድ ኮንተንት መርጣችሁ ዩቲዩብ ከፍታችሁ መጀመር አለባችሁ። ምክንያቱም ዛሬ ካልጀመራችሁ ከዛሬ ነገ እኔም እያልኩ እንደነበረው ማለት ነው እንደዛ እንዳትሆኑ ባላችሁ ነገር ትጀምራላችሁ። ሌላው ነገር ደግሞ ቀስ ብሎ የሚመጣ ነገር ነው፣ በፕሮሰስ ነው የሚመጣውና ሴቲንጎችን፣ ፕላትፎርሙን፣ አልጎሪዝሙን እየተረዳችሁ ስትሄዱ ዛሬ ላይ እንደምታዩት አሪፍ ኮንተንት ክሬተሮች ጥሩ የሚከፈላቸው በኢትዮጵያ ውስጥ የምናውቃቸው እነዛ ሰዎች አሉ። እንደነሱ ለመሆን ዛሬ መጀመር አለብን። ባላችሁ ስልክ ጀምሩት። አንድ ሀሳብ ላይ መርጣችሁ ኮንሲስተንሲውን በሳምንት 2-3 ማለት ረጅም ቪዲዮ ባይሆንም አጫጭር ቪዲዮዎችን እየሰራችሁ መቀጠል ትችላላችሁ። በሳምንት 2 ወይ 3 ቀን ፖስት እያደረጋችሁ ቀስ በቀስ እያላችሁ ነገ ምርጥ የሚባሉ ቶፕ የሚባሉ ኮንተንት ክሬተሮች ትሆናላችሁ። ምክንያቱም ፐርፌክሽን የሚባል ነገር በአንዴ የሚመጣ ነገር አይደለም። ማንም አንድ ነገር ላይ በአንዴ ፐርፌክት አይሆንም። ለዛ ምንድነው ቀን በቀን እሱ ላይ ባለው ቆይታ ዩቲዩብ ውስጥ ባለው ቆይታ ደረጃ ነው ዛሬ ቶፕ የሚባሉ ኮንተንት ክሬተሮች የወጡትና ጥሩ ክፍያም የሚያገኙት። እኛም ያን ደረጃ ያን ስቴፕ ለመድረስ ምንድነው ባለን ስኪል፣ ባለን ኤዲቲንግ ስኪል፣ ባለችን ስልክ፣ ባለን ሀሳብ መረዳት ልክ አንድን ኮንተንት ይዘን እየሰራን መሄድ አለብን። ነገ ላይ የተሻለ ኮንተንት እንሰራለን፣ ነገ የተሻለ ደረጃ እንደርሳለን፣ የተሻለ ተከፋይ ለመሆን ማለት ነው። ኢትዮጵያ ውስጥ ሆነን በትንሹም ቢሆን በዶላር ብናገኝ የተሻለ ነው የሚሆነው። ምክንያቱም አሁን ምንዛሬ ያለበትን ደረጃ ታውቃላችሁና ከዚህ አንጻር ከየትኛም ፕላትፎርሞች አብዝታችሁ ዩቲዩብ ላይ እንድትሰሩ፣ ዩቲዩብ ላይ ጊዜያችሁን እንድታጠፉ፣ ሰርች እንድታደርጉ፣ ብዙ አልጎሪዝሙን፣ ትሬንዱን፣ ብዙ ነገሮችን እንድትከተሉ አፕሪሼት አደርጋለሁ። ዩቲዩብን ጀምሩ። እኔም በብዙ አሪፍ ኮንተንቶችን እያዘጋጀው ነው የሚገኘው ስለ ዩቲዩብ፣ ስለ የተለያዩ ሶሻል ሚዲያ ላይ ስላሉ ስለ ኮንተንት አሪፍ የሚባል ኮንተንት እያዘጋጀው ነው ቪዲዮ። ባላችሁ ስኪል ጀምሩት። ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ምክንያቱም ሰብስክሪፕሽን ወሳኝ ነገር ነው። ለኔም እናንተም ቪዲዮን ስለቅ ይደርሳችኋል። እናንተም ሶሻል ሚዲያ ላይ የሚሰሩ ከሆነ እንዲህ ለሚሰራ ሰው ሰብስክራይብ ማድረግ ግዴታ ነው። ነገ እናንተም እንደዚህ ትሆናላችሁና ሰብስክራይብ ለመደረግ እናንተም አድርጉ ይላሉ። የተሻለ ቪዲዮ ይዤ እመጣለሁ። ይመቻችሁ። ቴንክ ዩ